ታርቀዋል። ልጆቹ አብረው ነው ያሉት። እመኑኝ። ደግሞ አንድ ነገር አልኮሊክ አለ ትጠጣለህ። ትላንትና ይቻላል አልኮሉን እንዴት አድርገህ ግጥም አድርገህ እንደጠጣ ማለት ነው። ራስህን ምክር መጀመሪያ አወዳደቃ ነው። ልጅቷን መጠጣት ተስልምዳት። በነገር ልጆች ይኸውልህ 3 ወር አይቆዩም አብረው። እኔ ገንዘብ አስይዤበታለሁ፣ ይጣላሉ። ዳይቪንዬ እንዴት ነህ? እውነቴን ነው የምላችሁ። ሰላም ጤና ይስጥልኝ፣ እንደምናችሁ። ዛሬ እንግዲህ በግቤ ላይ እንዳዳመጣችሁት ጂጂኪያ ሌሎችም እንግዲህ በእነዚህ ልጆች ፍቅር ቅንት ተብለው አስይዣለሁ ብር በ3 ወር የሚቆይ ፍቅር አይደለም ላይ ያሏቸው ይገኛል። ምንድን ነው ምክንያታችሁ? ምንድን ነው ይሄን ያህል ብር አስይዞ ቁማር በእነዚህ ሁለት ፍቅር ላይ መናገር? እንግዲህ እንደምንመለከተው ከዚህ በፊት ሳምሪና ፋኒ ብዙሃኖቻችን የምናውቃቸው ተወዳጅ ባልና ሚስቶች ናቸው። እጅግ በጣም ደስ ይላሉ። እናታቸው እናትየው ልበል እንጂ ከባድ ነገር እንግዲህ እንደተፈጠረ ታውቃላችሁ። በቅርቡ መለያየታቸውን ይፋ አድርገው ነበረ። ከዛ ጎን ለጎን ግን ብዙ ሰው ለምን ተጣላችሁ ምናምን እያሉ ነበር። ያው እናትየው ፍቅራቸውን አትፈልግም፣ አብሮ መኖራቸውን አትፈልግም እና አንዳንዴ የሆነ ጥፋት ስናጠፋ በቃ ብሎ መቆም አለበትና አሁን ደግሞ የልጆቿን ታሪክ ጨርሳ ወደ እነ ጃኒና አዶኒ ጋር መታለች ማለት ነው። ይሄን ያህል ምንድን ነው እንዲህ ሊያረጋት የቻለው? ይቅርታ ጠይቀኝ ሁላ ትለዋለች እንግዲህ አዶኒም ማለት ነው። ለምንድን ነው ይቅርታ የሚያስጠይቅ ነገር? ነገሮቹ እየመረሩ ወደ ፖለቲካ ደረጃ ሁላ እየሄደች ይገኛል ማለት ነው። ብዙ ሰዎችም ተያሏት እንደሆነ እንግዲህ እያለቀቁ ይገኛል ቪዲዮ ማለት ነው። ይሄን ያህል እነዚህ ልጆች ምን አጠፉ አላቅም። እንግዲህ ሌላ ታሪካቸውን ግን የምናየው እንደ ተከታይኛ ፍቅራቸውን ነው። እንደውም ትናንትና በጣም አስገራሚ የሆነ የፍቅር ምሽት ነበር ያሳለፉት እና በጣም ብዙሃኖቹ እውነታውን የሚጠብቁበት ዜና ነበርና ጂጂኪያ ግን ይሄ ነገር ምንም እየተዋጣት አይደለም። ለምን ጃኒን ነጥቃ ወደ ሌላ ሰው ለመውሰድ እንደምታስብ የማውቀው ነገር የለም። በጣም ግብግብ አድርጓታል። እንግዲህ በቅርቡ እንደምታውቁት ታስረው ነው የተፈቱት። ሁለቱም እንደዚህ ተገናኝተው አያውቁምና ትናንትና ግን እጅግ በጣም ያማረ ጊዜ ነበር ያሳለፉትና ጂጂኪያ የራስሽን የልጅሽን ህይወት ተበላሸ። እንግዲህ ሚዲያ ላይ እኔ የዛሬ 7 ዓመት ከዛ በፊት ነው የማውቀው ሚዲያ ላይ ፋኒን በመሳደብ ቤተሰቦቹን በመሳደብ አላስፈላጊ ይሄ አስተማሪ ያልሆነ ቪዲዮዎችን በመናገርና በመጪው ብቻ የሚገኝ ነገር አለ ወይ እኔ አላቅም። ሆን ተብሎ የሚሰራ ድርጊት ይሁን አላቅም። እንግዲህ መግቢያ ላይ እንደሰማችሁት ሊያሹ አንድ ነገር ተናግራለች። የተናገረችው ምንድነው? አልተለያዩም ማለትም ይሄ ፍቅረኛሞች ወይ ደግሞ ባልና ሚስት መሆናቸው ቀርተው ግን ልጆቻቸውን በጋራ እያሳደጉ ነው ብላ ተናግራለችና ዝሆኔ እንግዲህ ዝሆኔ ያልኩኝ ጂጂኪያ ይሄንን ነገሯን እንግዲህ ስላስተካከለች ደግሞ አሁን ዞራ ወደ ማመታለች ወደ አዶኒና ጃኒ ማለት ነው መታለችና ምንድነው ይሄን ያህል በሰው ህይወት መግባት? ምንድነው ይሄን ያህል የሚያስቀናችሁ? በጣም ብዙሃኖቻችሁ እንግዲህ የእነዚህን የሁለቱን ፍቅር አትፈልጉም። ጭራሽ እንደ ቁማር ብር አስይዛችሁ 3 ወር የሚቆይ ፍቅር አይደለም ያላችሁ ይገኛል። ነገሮቹን ወደ አላስፈላጊ ደረጃ ሁላ እየተወሰደ ይገኛልና ምንድን ነው ይሄን ያለ እነዚህ የሁለቱ ፍቅር ጂጂኪያ ለሚፈጥረው ተጽዕኖ ምንድን ነው? እስቲ የምታውቁት ነገር ካለ ሀሳብ ብትገልጹልኝ ደስ ይለኛል። እንግዲህ ሰሞኑን ቲክቶክ ላይ እንደምታዩት በጣም የእግር እሳት ሆኖባታል። ለመለያየት እጅግ በጣም እያሰበች ይገኛል። እንግዲህ ሁለቱ ናቸው የሚወስኑት መለያየትም መቀጠልም እንዳለባቸውና የሳምሪን ህይወት ወይ ደግሞ የሳምሪን የፍቅር ወይ ትዳር ጉዞ እንግዲህ እንደዚህ ከባድ ሆኖ እንደምታዩት በጣም ሚዲያ ላይ አሰቃቂ በሆነ መልስ ምት ነው እንግዲህ ነገር አለሙ እየፈረሰ ያለውና አሁን ራሱ ሳምሪና ፋኒ ልታረቅ ቢሉ በጣም አስጠሊታ የሆነ ነገር መሀል ላይ ወጣ ወሬ አለ። እንዲህ አርጎኝ እንዲያርጋኝ ምናምንና አላስፈላጊ ነገር ነው የተደረገባቸው። የእነሱ ይሁን ብሎ ደግሞ አልፈን ደግሞ ጃኒ ላይ እና አዶኒ ላይ ደግሞ ይሄን ያህል ዘመቻ መክፈት ምንድን ነው? እስቲ እናንተስ? እኔ በጣም ስለገረመች ነው ዩቲዩብ ላይ ያመጣኋትኝና ጭራሽ ይቅርታ አድርገኝ ትጠጣለህ አንተ ለሷት በቃ ምናምን ባለቤቷ ለወደደችው ጂጂኪያ ምንድን ነው? በዚህ ላይ ግን ጃኒ ሀሳብ ብሰጥ ደስ ይለኛል። ለምን ከጂጂ ጋር በጣም የምትግባባው በጣም ይቀራረባሉና እስቲ ይህን ሀሳብ ብሰጥ መልካም ነው ብዬ አስባለሁኝ። ነገሮችን ወደ አላስፈላጊ ደረጃ ሁላ እየወሰደችው ይገኛል። እሷ ብቻ አይደለችም። መግቢያ ላይ እንዳያችሁ ስሙን አላውቅም። እሱም ቁማር አስይዤባቸዋለሁኝ ብር ከፍዬ እንደሚለያዩ 3 ወር እንደማይቆዩ እርግጠኛ ነኝ።
ይሄን ያህል ምንድነው በመሃላቸው የምፈልጉት ነገር? ወይ ደግሞ እኔ አንዳንዴ እንዲህ በጓሮ ከመሄድ ፊት ለፊት እኛና ሁለቱም የማይሆኑበት ምክንያታችን ይሄ ነው ብሎ መናገር መልካም ነው ብዬ አስባለሁ። ፍቅር እንግዲህ ሰው የፈለገው ነው። ብሔር አይመርጥም፣ ዘር አይመርጥም፣ መልክ አይመርጥም። ፍቅር እንግዲህ አገባቡ ይለያልና የራሷንም ልጅ እንግዲህ አማራ ለምን አገባሽ ለምን ጭንቅላቱ እንዲሆነ በጣም አጸያፊ እኔ ይሄ ቪዲዮ በነገራችን ላይ ቪዲዮ ማለት ነው መቼም ቢሆን አይጠፋም። የዛሬ 7 ዓመት የተናገረችው አስነዋሪ ቃላቶች ስቲል ነው አሁንም ሰው ሼር እያደረገ ነው ያለው እና እኒህ ልጆች ነገር ያደርጋሉ። ሲያድጉ በእነዚህ ልጆች ጆሮ ምንድነው የሚመጣው? ምንድነው የሚሰማው? ምንድን አይነት መልዕክት ነው የሚተላለፈው? እና እንለፍ ብለናት እንታሳልፈን ነገር አይደለም። በጣም መነጋገር አጀንዳ መሆን ትፈልጋለች። አጀንዳ ግን ስትሆን በራሷ ቢሆን መልካም ነው፣ በሰው ህይወት ሳይሆንና እኔ ሳምሪ በጣም ትዳር ላይ ያለች እጅግ በጣም ነበር የምታምረኝ። አሁን ግን ወዟም ምኗም ጥፍትፍት ያለብኝ እኔ ብቻ ነኝ። እስቲ ሀሳብ ኮሜንት ላይ ጻፉልኝ ቤተሰቦቼና እነዚህ ሁለት ልጆች ደግሞ እንግዲህ ወደ ፍቅር ተጠይቋል። አዶኒ እኮ በስትክክሉ አምለሰት ሙጬ ጋር እንግዲህ ሲጠየቅ ከጃኒ ጋር ፍቅር ህይወት አላቸው ወይ ሲባሉ ይፋዊ ያላደረግነውም ገና ነን እንደዚህ አይነት ደረጃ የለንም አሉ። ግን አሁን ታስሮ ሲፈታ ግን እውነታውን እየቀለጹ ፍቅራቸውን እየተናገሩ ሰው የሚጠብቀውን ነገር ነው እንግዲህ በጣም ብዙ ሰው ይጠብቃል አብረው መሆናቸውንና የሌላ ሰው ግሩፕተኝነት ለማድረግ እንደዚህ ነው የሁለት ልጆች የፍቅር ህይወት ለማጥፋት የሚደረጉ ነገሮች በጣም ከባድ ነውና አዶኒ ስህተት አለው ነበረው አድርጓል አጥፍቷል ይቅርታ ብሏል። ያለፍኩበት የህይወት መንገድ ነው ብሏል እና ብዙሃኖቻችሁ ኃጢአተኛ የማትመስሉ ጥፋት ሰርታችሁ የማታውቁ የምትመስሉ ጻድቅ የሚያጫውታችሁ ብዙ ሰዎች አላችሁና ጂጂክያ እኔ አንዳንዴ በራስሽ አጀንዳ ብታደርጊ ሚዲያውን አሪፍ ነው ባይነኝ የምለው ለምን በጣም አስነዋሪ ነገር ነው ብዙሃኖቻችን የምንመለከተው። እንላፍን ብንል የሆነ አንድ ቀን አይተን ሁለተኛ ቀን የሚታለፍ ነገር አለም ንግግርና ጭራሽ ትጠጣለ ልጅቷን ጠጪ እንዳታረጋት ምናምንና የራስሽ ልጅስ የራስሽ ህይወትስ ምን አይነት ነው ብሎ መናገር መልካም ነው ብዬ አስባለሁኝ። የልጇም የሷን ልጆች የደገፈ ሰው ይወደዳል። አሁን የተጣላችበት ህይወት ላይና አብረው ናቸው። ቤቱንም እንግዲህ በጋራ ነው እየኖሩበት ያለው። ግን ይሄ ፍቅር ህይወታቸው አብሮ አይደለም የሚል ነገር ሰምተናል። ይታረቁ። እኛ በሳምሪና በፋኒ መካከል እርቅ ሲፈቅ ሲኖር ደስ ይለናል። ልጆች ተወልደዋል። ደግሞ በትንሽዬ እድሜ የተገናኙ ሰዎች ናቸው። 7 ዓመት አብረው በፍቅር ሄደዋል። ረዥም ጊዜ ነው። በጣም ይተዋወቃሉና አንዳንዴ የምንገባበትን ነገር ማወቅ መልካም ነው። እኔ ደግሞ በእነዚህ ጥንዶች ላይ በአዶኒና በጃኒ ላይ ይሄ ሁሉ ዘመቻ መከፈቱ ምንድን ነው? እስቲ አድናቂዎቻቸው እስቲ ኮሜንት ጻፉልኝ። እኔ የሆነ ግራ ገብቶኝ ነውና ትላንትና እንግዲህ የሚያምር ጊዜ ነበር ማምሻቸውን ያሳለፉት። አይ ላቭ ዩ እስከ ማለት ደረጃ ደረሰበት ቪዲዮ ለቋል። ራት ተገባብዘውና ለሁሉም ሰው መልስ የሆነ ቪዲዮ ሆኗልና ገርሞኝ ነው ለእናንተ ይዤላችሁ የመጣሁት። አድናቂዎቻችሁ የነ አዶኒና የጃኒ አድናቂዎች በጣም ብዙ ናቸው። ወደ 4 ሚሊዮን ገብተዋል። እርግጠኛን ከሚዲያ ሲጠፉ በጣም ብዙሃኖቹ ይጨንቃቸዋልና እንደዚህ አይነት ቤተሰብ መመስረት ነው ደስ የሚለው። ሳምሪና ፋኒም እንደዚህ ቢሆኑ ደስ ይለናል። ያለ አስፈላጊ ጠብ ገብቶ መሀል ላይ እንዲያደርገኝ እንዲተበደርኩ ምናምን የሚል ህግ ደረጃ እስከመድረስ ከሚደርሱ እንደዚህ አይነት ነገር ቢኖር ደስ ይለናል። ግን ፍቅር ሲኖር ፍቅር ማበላሸት የምትፈልጉ ሰዎች ምንድነው ቁማርተኝነት ብር አስይዞ 3 ወር አይቆይም ይለያያሉ ብሎ ጃኒና አዶኒ ላይ ይሄን ያህል ዘመቻ መክፈት ለብዙሃኖቻችን አልገባንምና እኔ በጣም እንግዲህ አላቅም ከሌላ ነገራቸውን አይደለም ያላቸውን የፍቅር ህይወት አዶኒ ያለው ጥንካሬ ደስ ይለኛል። ሁሌ የምመለከተው ሰው ነው። እንዲህ ለብዙሃኖቹ ብርታት እንደሆነ ብዙሃኖቹ ያውቃሉ። አንዳንዶቻችሁ በቃ የሌለ አጀንዳ ውስጥ ገብታችኋል። የሌለ እና በጣም ከባድ ነው። ማልጠብቃቸው ትላልቅ ሚዲያ ያላችሁ ሰዎች በጣም ለመተቸት በጣም ለመውቀስ በጣም ለመናገር መቸኩል በስቷልና ምን አገባን የራሳችንን ነገር ይሄ እኮ ነው በቃ እጃችን እንዲየከተትን ችግር የምንፈጥረውና ጂጂክያም ደግሞ አሁን የራሷን የልጆቿን ታሪክ እንትን ብላ ወታ አዶኒና ጃኒን ለመለያየት ልጅቷን ጠጭ ያረካ ልጅቷን ድርዬ ወደው ነው እንግዲህ እሷ ራሱ ተናግራለች። ሪስፔክትክ በጣም ደስ ይለኛል። ለእኔ ያለ ክብር የምታሳየኝ ነገር ስድብ አስቁመኛልና አመሰግናለሁ። ከዚህ በላይ እንግዲህ ከባለቤቷ ውጭ የሆነ መስካሪ የለምና ተመልካቾቼ ሀሳብ አስተያየታቸውን በኮሜንት ጻፉልኝ። በመሀል ላይ የሚገባ ሰው ግን ጤነኛ እንዳልሆነ እርግጠኛ ነኝ። እናንተስ ምን ትላላችሁ? አመሰግናለሁ። አብራችሁ የነበርኩት ፍሬቱ ነኝ። ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ።